ሰንደርላንድ ለዓመታት በሻምፒዮንሺፕ ከመቆየቱ በፊት አርሰናልን በሊጉ ከሚፈትኑት ክለቦች መካከል አንዱ ነበር። ዓመታትን በሻምፒዮንሺፕ አሳልፈው አሁን ደግሞ በእንግሊዝ ፕሪሚየር ሊግ ላይ እየተጫወቱ ይገኛሉ። በደረጃ ሰንጠረዡ አራተኛ ደረጃ ላይ ተቀምጠዋል። ከአርሰናልም ያላቸው ነጥብ ልዩነት 7 ነው። ነገ ምሽት በስታዲየም ኦፍ ላይት የሊጉ መሪ አርሰናልን ይገጥማሉ። በዚህ ጨዋታ ላይ በጉጉት ከሚጠበቁ ነገሮች መካከል አንዱ የግራኒት ዣካ የቀድሞ ክለቡ አርሰናልን የመግጠሙ ጉዳይ ነው። ዣካ ከዓመታት ቆይታ በኋላ ከአርሰናል በተቃራኒ ሆኖ ነገ መድፈኞቹን የሚገጥም ይሆናል። ነገር ግን ግራኒት ዣካ በአርሰናል ብዙ ነገሮችን አሳልፏል፣ ጥሩም መጥፎም ጊዜያትም። ከዚህም በተጨማሪ አሁን ለሰንደርላንድ ለውጥ ከፊት ከሚቀመጡ ተጫዋቾች መካከል አንዱ ይህ ስዊዘርላንዳዊ ነው። በአርሰናል ብዙ ህይወቱ እንደተቀየረ ተጫዋቹም ይናገራል። ግራኒት ዣካና አርሰናልን፣ ግራኒት ዣካና ሰንደርላንድን አቆራኝተን በዚህኛው የፕሮግራማችን ክፍል ላይ የምንመለከታቸው ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ዩቲዩብ ፕሮግራሙን ለብዙዎች እንዲያደርሰው የእናንተ ላይክ ማድረግ እጅግ በጣም ጠቃሚ ነው። ስለዚህ ፕሮግራሙን ስትጀምሩ ላይክ በማድረግ እንድትጀምሩ የአክብሮት ግብዣችን ነው። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ዛሬም ፈጣሪ ፈቅዶ ከእናንተ ጋር ተገናኝተናል። እንደምታውቁት ዕለተ አርብ ሁልጊዜም ቅዳሜና እሁድ የሚደረጉ ጨዋታዎችን እየመረጥን የጨዋታ ቅድመ ትንታኔዎቹን ወይም ደግሞ ፕሪማች ሀሳቦችን ወደ እናንተ እናደርሳለን። በዚህኛውም ሳምንት ፈጣሪ በፈቀደ እነዚህ ዝግጅቶቻችን የሚቀጥሉ ይሆናል። አርሰናልና ሰንደርላንድን የተመለከተ የጨዋታ ትንታኔ ወደ እናንተ እናደርሳለን። የማንቸስተር ዩናይትድ እና የቶተንሃም እንዲሁ ደግሞ የማንቸስተር ሲቲ እና የሊቨርፑልን ጨዋታ የተመለከቱ ትንታኔዎችን ወደ እናንተ የምናደርስ ይሆናል። እዚህ የፕሮግራማችን ክፍል ላይ ደግሞ ከአርሰናልና ከሰንደርላንድ ጨዋታ ጋር አያይዘን የምናነሳው ትንታኔ እንዳለ ቢሆንም ዣካን ግን እዚህኛው ፕሮግራማችን ላይ እንመለከተዋለን። እንግዲህ አሁን በሰንደርላንድ እግር ኳስ ክለብ የተጫወተ የሚገኝ ተጫዋች ነው። ባለፈው ሰኞ ከኤቨርተን ጋር በተደረገው ጨዋታ ላይ ጎል ማስቆጠር ችሏል። ለመጀመሪያ ጊዜ ነው በሰንደርላንድ መለያ ጎል ያስቆጠረው ግራኒት ዣካ። እንግዲህ ይህንን ጎል ካስቆጠረ በኋላ ምን አይነት ስሜት ውስጥ እንደነበረ ስንመለከት ነበር። እንግዲህ በጉልበቱ ተንሸራቶ ደስታውን ሲገልጽ ተመልክተናል። ሰንደርላንዶች በክረምቱ የዝውውር መስኮት ወደ ክለባቸው ካመጧቸው በጣም ውጤታማ ከሚባሉ ተጫዋቾች መካከል አንዱ ግራኒት ዣካ ነው። ለውጡን ደግሞ ሜዳ ላይ እየተመለከት ነው እንገኛለን። በተለይ ለሰንደርላንድ እየሰጠ ያለው ነገር፣ ለሰንደርላንድ እየሰጠ ያለው አገልግሎት ከተጠበቀውም በላይ እጅግ በጣም ፍሬያማና ውጤታማ እንደነበረም ጭምር እናያለን፣ እንረዳለን ማለት ነው። እና ግራኒት ዣካ ደግሞ ልክ ያንን ጎል ካስቆጠረ በኋላ በነጋታው ደግሞ በጠዋት ነበረ በልምድ ሜዳ ላይ የተገኘው። ጎል ካስቆጠረበት ጨዋታ በኋላ በነበረው በቀጣዩ ቀን ዕለተ ማክሰኞ። እንግዲህ የዲሲፕሊን ጉዳይ ምንም ጥያቄ ውስጥ የሚገባ ነገር አይደለም። አሁን ሰንደርላንድ በ18 ነጥቦች አራተኛ ደረጃ ላይ ተቀምጧል እና ብዙዎችን ያስገረመ ነው። በተለይም ሰንደርላንድ እንዴት በዚህ የውድድር ዓመት እንደዚህ ተፎካካሪ ሆኖ ሊቀርብ ቻለ የሚለው ጉዳይ። ነገር ግን ሰንደርላንድን ጠለቅ ብሎ ለተመለከተና ጠለቅ ብሎ ሰንደርላንድን ለመረመረ እዚህኛው ቦታ ላይ አሁን መቀመጣቸው ብዙም ሊያስገርም አይችልም። ምክንያቱም እኔ ገና በክረምቱ የተጫዋቾች የዝውውር መስኮት በርካታ ተጫዋቾችን ባስፈረሙ ጊዜ ፕሮግራምም ሰርቼ ነበር ስለ ሰንደርላንዶች። ምክንያቱም አካሄዳቸው በጣም የተጠና እንደሆነ በብዙ መንገድ መረዳት ይቻላል። ሰንደርላንድ ያው የሌሎች ክለቦችን ተሞክሮ እንደወሰደ ማሳያ ነው። በባለፉት ጥቂት ዓመታት ከሻምፒዮንሺፕ የመጡ ክለቦች በፕሪሚየር ሊግ የመጀመሪያ ዓመታቸው ተመልሰው ሲወርዱ አይተናል። በርንሌይ ለዚህ ማሳያ ነው። ሼፊልድ ዩናይትድ ለዚህ ማሳያ ነው። ሳውዛምፕተን፣ ሌስተር ሲቲ፣ ኢፕስዊች ታውን፣ ሉተን ታውን በመጡበት ዓመት ተመልሰው ሲወርዱ ተመልክተናል እና ሰንደርላንድ ያ እጣ እንዳይገጥመው በጣም በተጠና ስልት ነው ተጫዋቾችን ወደ ክለቡ ሲያመጣ የነበረው። ልምድ ያላቸው የሆነ ክለብ ውስጥ ጥሩ አቺቭመንት የነበራቸውን ተጫዋቾች ወደ ክለባቸው ሲያመጡ ነበረ። ውጤታማ ናቸው ብሎ ያመነባቸውን ተጫዋቾች እንደነ ሲሞና ዲንግራ፣ ኢንዞ ለፊ፣ ሪኔልዶ የመሳሰሉ ተጫዋቾችን ወደ ክለቡ አምጥቷል። ከ200 ሚሊዮን ፓውንድ በላይ በዝውውር መስኮቱ ኢንቨስት አድርጓል እና ደግሞ ይህን ሁሉ ገንዘብ ኢንቨስት አድርገው መቼም ለአለመውረድ ብቻ ለመጫወት ነው ወይም ደግሞ ከመውረድ ለመትረፍ ብቻ ነው ይህን ሁሉ ገንዘብ ኢንቨስት ያደረጉት ብሎ ማሰብ በጣም አዳጋች ሊሆን ይችላል።
ነገር ግን እንደነ ግራኒት ዣካ ያሉ ተጫዋቾችን ደግሞ ክለቡ ካስፈረመ በኋላ በዚህ ውጤታማነት መንገድ አጀማመሩን አሳምሯል። ነገር ግን ደግሞ ግራኒት ዣካ ወደ ሰንደርላንድ ሲመጣ አምበልም አድርገውት የአምበልነት አርመባንዱ ለተጫዋቹ ሰጥተውታል እና እርሱም አምበል ከሆነ በኋላ ሲናገር እኔ በፍጹም መሸነፍን አልወድም፣ እዚህ የመጣሁት ለማሸነፍ ነው የሚል ሀሳብ ነበር የሰጠው እና ልምዱ ቀላል የሚባል አይደለም። በባዘል ተጫውቶ ያሳለፈ ነው። የስዊዘርላንድ ብሔራዊ ቡድን አምበል እንደሆነ ይታወቃል። ከዛ ባለፈ በአርሰናል እግር ኳስ ክለብ ለአመታት ተጫውቶ ማሳለፍ የቻለ ተጫዋች ነው። 7 ዓመታትን በአርሰናል አሳልፏል። በባየር ሌቨርኩሰን ዋንጫዎችን አሸንፏል። አሁን ደግሞ በሰንደርላንድ እግር ኳስ ክለብ ይገኛል። ስለዚህ ልምድ ያለው ተጫዋች ነው በክለባቸው ውስጥ የያዙት እና ደግሞ 7 ዓመታትን እንግዲህ በአርሰናል ሲያሳልፍ የውጣ ውረድ ዓመታትን ነው በአርሰናል ያሳለፈው። ኢቭን አርሰናሎች ሳይጠግቡት አረ ቆይልን እያሉት ነው ከአርሰናልም ጋር የተለያየው። እሱ ሲናገር በተለይም ደግሞ በአርሰናል ስለነበሩት ጊዜያቶች ብዙ ሀሳቦችን አንስቷል እና አርሰናሎች ሁሉም በእኔ ልብ ውስጥ ቦታ አላቸው እና በዚህ የአርሰናል እግር ኳስ ክለብ ውስጥ ለ7 ዓመታት መጫወት በጣም የተለየ ስሜትን ይሰጣል የሚል ሀሳብን ይሰጣል። እንግዲህ የግራኒት ዣካን ጉዳይ በተመለከተ ሰዎች የተለያዩ ሀሳቦችን ሲሰጡ ነበር። በተለይም እሱ ለአርሰናል በሚጫወትበት ጊዜ በአርሰናል ስለነበረው ኬሪየር እናነሳለን። የሰንደርላንዱንም ደግሞ በተወሰነ መንገድ እናያለን። በሰንደርላንድ መለያ ቅድም እንዳልኳችሁ ሰኞ ዕለት ነው ከኤቨርተን ጋር በተደረገው ጨዋታ ላይ ጎል ማስቆጠር የቻለው እና ግራኒት ዣካ ሲናገር ምናልባትም ደግሞ በዛ ጨዋታ ላይ ሰንደርላንዶች እንደው ማሸንፈው ቢሆን 2ኛ ደረጃ ላይ ይቀመጡና የነገው ጨዋታ የበለጠ በጉጉት እንዲጠበቅ ያደርገው ነበር። 1ኛና 2ኛ ደረጃ ላይ የተቀመጡ ክለቦች የሚያከናውኑት የጨዋታ መርሃ ግብር ስለሆነ እና ዣካ ስለ ጎል ማስቆጠሩ ሲናገር በየትኛውም ክለብ ውስጥ የመጀመሪያ ጎልህን ማስቆጠር በጣም የተለየ ስሜት አለው የሚል ሀሳብን ይሰጣል እና ሰንደርላንድ በእርግጥ እኔን ያስፈረመኝ በየጨዋታው ላይ በየሳምንቱ ላይ ጎል እንዳስቆጠር አይደለም፣ ግን ለመጀመሪያ ጊዜ በአዲስ ክለብ መለያ ጎል ማስቆጠር ስሜቱ በጣም የተለየ ነው የሚል ሀሳብ አለው። ከዛ ባለፈ ለመጀመሪያ ጊዜ ወደዚህ ክለብ ሲመጣ ለመጀመሪያ ጊዜ የመጀመሪያዎቹን እርምጃዎች ወደዚህ ክለብ ሲያደርግ የሆነ ስሜት ተሰምቶት እንደነበር ግራኒት ዣካ ይናገራል እና የሆነ እምነት ነበረኝ ወደዚህ ክለብ ስመጣ ክለቡ የሆነ ነገር ማድረግ እንደሚችል። የመጀመሪያዎቹን እርምጃዎች ስራመድ ወደ መልበሻ ክፍል ስገባ የሆነ ፖዘቲቭ ኢነርጂ አዎንታዊ ስሜት ይሰማኝ ነበረ እና የመጀመሪያ እርምጃዎች ሁልጊዜም ወሳኝና ጠቃሚ ናቸው የሚል ሀሳብ አለው። እንግዲህ ልክ ወደ ቤት እንደመጣ የሚሰማህ ቦታ ላይ ስትሆን እንደዚህ አይነት ሁኔታዎች ይፈጠራሉ የሚል ሀሳብ ይሰጣል። ከዚህ ባለፈ እንግዲህ በልምምድ ሜዳ ላይ ምን አይነት ልማድ እንደሚከተሉ በጊዜ ወደ ልምምድ እንደሚገኙ እንደዚህ አይነት ነጥቦችን ግራኒት ዣካ አንስቷል እና ብዙ ሰዎች እዚህ ክለብ ውስጥ አሉ፣ እዚህ ቦታ ላይ ይገኛሉ። ብዙ አይነት ሰዎችም ደግሞ የክለቡን ኢነርጂ ለማምጣት የሚሰሩ ሰዎች እንዳሉ ግራኒት ዣካ ይናገራል። ከዛ በተጨማሪ ደግሞ እንደዚሁ በየጊዜው ቢውልዲንጉ እየተገነባ ነው። አሁን በ10 ሳምንት 18 ነጥቦችን ሰብስበናል እና ሰዎች እዚህ ቦታ ላይ እንገኛለን ብለው በፍጹም አያስቡም ነበር። ምናልባትም ሰዎች በ18 ነጥብ 4ኛ ደረጃ ላይ ሰንደርላንድ ይቀመጣል ተብሎ ቢነገራቸው ሊስቁ ይችሉ ነበር። ነገር ግን እኛ ይህንን አድርገናል፣ እናም የሚገባን ቦታ ላይ ነው የተቀመጥነው የሚል ሀሳብ አለው። እንግዲህ ሰንደርላንድ እዚህ ቦታ ላይ ሲቀመጥ ያለምንም ምክንያት አይደለም እዚህ ቦታ ላይ የተገኘው። በጣም ጠንክሮ በመስራት ጠንክሮ በመልፋት እና ደግሞ በአላማ በመጫወትም ጭምር ነው። ያንዳንዱን ጨዋታዎቻቸውን ብትመለከቱ ይህንም በደንብ የሚያሳይ ነው። እንደነ ቼልሲ አይነት ትልቅ ቡድኖችን በዚህ ሲዝን ሲያሸንፉ ተመልክተናል እና ሰንደርላንድ እዚህ ቦታ ላይ ሲቀመጥ የምርም ዲዘርቭ የሚያደርገው ቦታ ላይ ነው የተቀመጠው። ምናልባት የሆነ ጊዜ ከደረጃው ሊንሸራተት ይችላል ወይስ አይችልም፣ እሱን ጊዜ የሚፈታው ጉዳይ ይሆናል። አሁን ባለው ትክክለኛ ከረንት ፐርፎርማንስ ግን ሰንደርላንድ የሚገባው ቦታ ላይ እንደተቀመጠ ግራኒት ዣካ ያምናል። ከዚህ ባለፈ ግን በአርሰናል በሚጫወትበት ጊዜ ግራኒት ዣካ ብላክ ኤንድ ዋይት ምስል የሚሰጥ ጊዜ ነበር ያሳለፈው። ጥሩ ጊዜም አሳልፏል፣ መጥፎ ጊዜም አሳልፏል። ይህን ታሪክ እንግዲህ ከዚህ በፊት ብዙዎቻችሁ ሳታውቁት አትቀሩም። በ2019 ዲሴምበር ወር ወይም ታህሳስ ወር ላይ ነው አርቴታ የአርሰናል አሰልጣኝ ሆኖ በአርሰናል የዋና አሰልጣኝነት ኃላፊነት ቦታ ላይ የተሾሙ እና ግራኒት ዣካ እንግዲህ እሱ ከመምጣቱ በፊት ወይም አርቴታ ወደ አርሰናል ከመምጣቱ በፊት የተመሰቃቀሉ ጊዜያትን በአርሰናል
ሲያሳልፍ ነበር። ልክ የሆነ ክለብ ውጤት ሲያጣ በተደጋጋሚ ውጤት ማምጣት ባቃተው ቁጥር ስኬፕ ጎት የሚደረጉ ወይም ጣት የሚቀሰርባቸው አይነት ተጫዋቾች አሉ። ሁልጊዜ ለሆነ ነገር ሰበብ የሚሆኑ ምክንያት የሚደረደርባቸው አይነት ተጫዋቾች አሉ። ለምሳሌ በማንቸስተር ዩናይትድ ተደጋግሞ ሲነሳ እንደነበረው እነ ኦናና፣ እነ ማርከስ ራሽፈርድ፣ እነ አንቶኒ አይነት ተጫዋቾች ሁልጊዜ አጠፉም አላጠፉም ጥሩ ሰሩም አልሰሩም የሚወቀሱ ተጫዋቾች እንዳሉ ሁሉ ግራኒት ዣካም በወቅቱ አርሰናል ገና ፕሮሰሱን ሳይጀምር በፊት ገና መሰረቱን ሳያስቀምጥ በፊት በነበሩት ጊዜያት በጣም ብዙ የሚጠለጠልና የሚተች ተጫዋች ነበር። ፋውለኛ ነው፣ ቀይ ካርዶች በተደጋጋሚ ጊዜ ይመለከታል፣ የቡድኑን ውጤታማነት የሚረብሽ ተጫዋች ነው የሚሉ ሀሳቦች ይሰጡ ነበር እና ዣካም ይህንን ጉዳይ በተመለከተ አርቴታ አሁን የሰራው ቡድንና አሁን ያለበት ውጤታማነት ብዙ የሚያስገርም እንዳልሆነ ነው የሚናገረው። አርሰናል አርቴታን በቀጠረበት ጊዜ ለመጀመሪያ ጊዜ ወደኛ ሲመጣ የነበረውን ስሜት በፍጹም አረሳውም ይላል እና ወደ ልምምድ ሜዳ መጣና አርቴታ አንድ ነገር ነገረን። እኛ ትልቅ የልምምድ ሜዳ አለን እና ይሄንን የምትመለከቱት ትልቅዬ ሩም ወይም ደግሞ ቦታ አለ። ነገር ግን በዚህ ቦታ ላይ ወንበሮች አሉ። ወንበሮቹ ደግሞ ተዘበራርቀው ነው የተቀመጡት የሚል ነገርን ነው አርቴታ እንደመጣ ለተጫዋቾቹ የነገራቸው እና ብዙ ሰዎች እዚህ ቦታ ላይ ይሰራሉ፣ ይንቀሳቀሳሉ። ነገር ግን ይሄ የተዘበራረቀውን ወንበር ቦታ ማስያዝና ወንበሮቹን ወደ ቦታቸው መልሶ ቅርጽ ማስያዝ የእናንተ የተጫዋቾቹ ኃላፊነት ነው የሚል ነገር ነበረ አርቴታ በመጣበት ጊዜ ለተጫዋቾቹ የነገራቸው። ግራኒት ዣካ ይሄንን በደንብ ያስታውሳል። ከዛ ባለፈ በመጀመሪያው ቀን አርቴታ ከነበረው ጊዜ በኋላ እንዴት ክለቡ በጊዜ ሂደት ግራጁዋሊ ቀስ በቀስ እያደገ እንደመጣ ያስታውሳል። ልምምዶችን ማከናወን፣ ሪከቨሪዎችን ማድረግ፣ አክቲቭ ሆኖ ስራዎችን መስራት አርቴታ ገና ወደ አርሰናል እንደመጣ የአርሰናል ባህል እንዲሆኑ የሚፈለጉ ነገሮች ነበሩ። እንግዲህ ግራኒት ዣካ በአርሰናል ቤት ምናልባትም ደግሞ አርቴታም ከመምጣቱ በፊት ብዙ ጥያቄዎች የሚነሱበት አይነት ተጫዋች ነበር። እሱ ለአርሰናል ሲፈርም አርሰን ቬንገር ነበሩ ተጫዋቹን በ2016 ያስፈረሙት። የዛን ጊዜ ገና 23 ዓመቱ ነበር። በኋላ ላይ እንግዲህ አርሰን ቬንገር ከዚህ ክለብ ተሰናበቱ። ኡናይ ኤምሬ ወደ አርሰናል መጡ። ኡናይ ኤምሬ ከመጡ በኋላ የነበረውን ጊዜ እሱም ያስታውሳል። በአርሰናል ተጫዋችነት ዘመኑ ኤፍኤ ካፖችን አሸንፏል። እንዲሁ ደግሞ ኤፍኤ ካፖችን ከማሸነፍ ባሻገር ለዩሮፓ ሊግ የፍጻሜ ተፋላሚ ነበር፣ ምንም እንኳን አርሰናል ሳይሳካለት ቢቀርም። ነገር ግን የግራኒት ዣካን ሕይወት በተመለከተ ብዙ ቅሬታዎች ነበሩ። በተለይ በ2016-17 የውድድር ዘመን ከተመለከታቸው 2 ቀይ ካርዶች በኋላ እስከ 2020 በነበረው ጊዜ ግራኒት ዣካ ምን አይነት ተጫዋች ነበር በአርሰናል የሚለውን ነገር መመልከት በጣም አስፈላጊ ይሆናል። እንግዲህ በጥቅምት 2019 ከክሪስታል ፓላስ ጋር በተደረገውና 2-2 በተለያዩበት ጨዋታ ላይ ግራኒት ዣካ በቡካዮ ሳካ 18 ዓመት ታዳጊ በነበረው በቡካዮ ሳካ ተቀይሮ እንዲወጣ ይደረጋል። የዛን ጊዜ ግራኒት ዣካ ጥሩ ስሜት ላይ አልነበረም። የአምበልነት አርምባንዱን አወለቀ፣ ማሊያውን አወለቀ እና እጁን ጆሮ ላይ አድርጎ አልሰማችሁም፣ የምትሉትን ነገር አልሰማችሁም እያለ ከደጋፊው ጋር ሰጣ ገባ ውስጥ ንትርክ ውስጥ ነበር የገባው። የአርሰናል ደጋፊዎች በገዛ ተጫዋቻቸው ላይ ይጮሁበት ነበር እና በጣም ብዙ ግር የሚሉ በጣም የሚያስገርሙ ነገሮች ነበሩ በዛ ሰዓት ላይ የተፈጠሩት። እነዛ ነገሮች ከመጡ በኋላ ግራኒት ዣካ የ27 ዓመት ወጣት ሆኖ ፕራይም ታይሙ ላይ መድረስ በሚገባው እድሜ ላይ ግን ከአርሰናል ደጋፊዎች እንዲህ አይነት ወቀሳ ነበር የቀረበበት፣ ያውም የክለቡ አምበል ወይም የክለቡ ካፕቴን ሆኖ እና በየቦታው ግራኒት ዣካ ወቀሳዎች ይቀርቡበት ነበር። ኡናይ ኤምሬም ታዲያ በተከታታይ 5 ጨዋታዎች ላይ ግራኒት ዣካን ከጨዋታ ውጪ አደረጉት። ምክንያቱም ክራውድ ነበር፣ ጩኸት ነበር፣ ወቀሳ ነበር፣ ትችት ነበር። እናም አሰልጣኙ ኡናይ ኤምሬ ዣካን ሙሉ በሙሉ ከ5 ጨዋታዎች ውጪ አደረጉት። በኋላ በ6ኛው ጨዋታ እንደገና ግራኒት ዣካን ወደ ሜዳ መልሰው አጫወቱት። በሜዳቸው አይንትራ ፍራንክፉርትን በዚህ ተመሳሳይ ወር ህዳር ወር ላይ በዩሮፓ ሊግ በገጠሙበት ጊዜ የሚገርመው ግራኒት ዣካ ባልተሰለፈባቸው 5 ጨዋታዎች አርሰናል አንዱንም አላሸነፈም ነበር እና ይህን ጨዋታ ካሸነፍኩ ብለው ኡናይ ኤምሬ
ይህንን ተጫዋች ወደ ሜዳ ቢመልሱትም አርሰናል ግን በዛ ጨዋታ ላይ ተሸነፈና ኢሚዲየትሊ አሰልጣኙ ከዩሮፓ ሊግ ስንብታቸው በሰዓታት ልዩነት ከአሰልጣኝነት ኃላፊነታቸው ተሰናበቱ ማለት ነው። እንግዲህ ይህ ከሆነ በኋላ ፍሬዲ ሊዩምበርግ ቡድኑን በጊዜያዊነት ሲመራ ቆየ። የቀድሞ የአርሰናል ሌጀንድ በኋላ ላይ በአርሰናል የአሰልጣኞች ስታፍ ውስጥ ሲሰራ ቆይቷል። በኋላ አርቴታ ከመምጣቱ በፊት ልክ አርቴታም ሲመጣ ዣካ በቃ ለመልቀቅ ተዘጋጅቶ እንደነበር ልክ የጥር ተጫዋቾች የዝውውር መስኮት ሲመጣ ከአርሰናል ለመልቀቅ ተዘጋጅቶ እንደነበር ዣካ ይናገራል። እና እንደውም ያንን ሁኔታ መለስ ብሎ ሲያስታውስ ምናልባት በእኔና በደጋፊዎች መካከል ሚስ አንደርስታንዲንግ የተፈጠረ ይመስለኛል ወይም አለመግባባት የተፈጠረ ይመስለኛል የሚል ነገር ነበር ያነሳው። ምክንያቱም ነገርየው ከሚታሰበውም በላይ ነበር። እኔ በእርግጥ ነገሩን በተመለከተ መዋሸት አልፈልግም፣ ምክንያቱም ሁሉም ሰው ትክክለኛውን ታሪክ ያውቃል እና በዛ ሰዓት ላይ ምን እንኳን በትክክል እንደተፈጠረ ይሄ የሆኑ ውዝግቦች እንደነበሩ ምናልባትም ደግሞ ደጋፊው ስለ ዣካ ያስብ የነበረው ነገር እና ዣካ ደግሞ ስለ ደጋፊው ያስብ በነበረው ነገር መካከል አለመግባባቶች እንደነበር ግራኒት ዣካ ያስታውሳል። እና ዣካ እንግዲህ በወቅቱ ከአርሰናል ለመልቀቅ በተዘጋጀበት ጊዜ አርቴታ ወደ እኔ መጣ ይላል። አርቴታ ወደ እኔ መጣ፣ እናም ከኔ ጋር ግልጽ የሆነ ውይይት ነበረ ያደረገው። እኔ በሰዓቱ ለመልቀቅ ተዘጋጅቼ ነበር፣ ሻንጣዎቼ ምኖቼ በሙሉ ተዘጋጅተው አርሰናልን ለመልቀቅም ወስኜ ነበር ይላል። ነገር ግን ከሌሎች ክለቦችም ሳይቀር ኮንትራት ጠረጴዛ ላይ ቀርቦልኝ ነበር፣ እናስፈርምክ ብለው እኔን ለማስፈረም የተዘጋጁ ክለቦች ነበሩ። ነገር ግን ዣካ ወደ እኔ ከመጣ በኋላ ከኔ ጋር ንግግሮችን አደረገ። በዚህ ክለብ ውስጥ እንድቆይ ይፈልግ ነበር። እናም እዚህ ቦታ ላይ ትክክለኛው ቦታ ላይ እንዳለው ነበረ የሚሰማው የነበረው እና በእያንዳንዱ ኮንቨርሴሽን ላይ ይሄን ነበር ከኔ ጋር ያነሳው ወይም ከኔ ጋር በነበረው ንግግር እኔ በትክክለኛው ቦታ ላይ እንዳለውና በዚህ ክለብ ውስጥ መቆየት እንዳለብኝ ነበረ አርቴታ የነገረኝ ይላል። እንግዲህ በወቅቱ አርቴታ ገና ወደ አርሰናል እንደመጣ ነው ነገሮችን ማስተካከል ወይም ደግሞ ማጥራት ይጠበቅበት ነበር እና በ2019 አርቴታ ወደ አርሰናል ከመጣ በኋላ ሙሉ በሙሉ የኔ ህይወት ተቀይሯል ይላል። እንደ አንድ ሰው እንደ አንድ ፐርሰናሊቲ በሜዳ ላይም ከሜዳም ውጭ በብዙ ነገሮች አርቴታ ከመጣ በኋላ ተቀይሬያለሁ ይላል። እና እንግዲህ 2019 ማለት ልክ እንደ ቅርብ የሚያስታውሰው ነገር እንደሆነ ነው ግራኒት ዣካ የሚናገረው። ያኔ እንግዲህ 26 ወይ 27 ዓመቱ ነበር እና የሆኑ ማቹር የሆኑ የበሰሉ ሰዎች በጣም ጥቂት የሚባሉ ሰዎች በዙሪያ ሊኖሩ ይችላሉ እና እንዲህ አይነት ሰዎች ደግሞ እንግዲህ ምናልባትም ከነዚህ ውስጥ አንዱ አርቴታ እንደሆነ ነው ግራኒት ዣካ የሚናገረው። በራሴ በኩል ጥርጣሬ አልነበረኝም ስለኔ ፕሮፌሽናሊዝም፣ ስለኔ ፕሮፌሽናል ጠባይ ብዙም አይነት ጥርጥር አልነበረኝም። ነገር ግን የተወሰኑ ስህተቶች ነበሩ፣ ቢጫ ካርዶች ነበሩ፣ ቀይ ካርዶች ነበሩ፣ ፋውሎች ነበሩ። አርቴታ ከመጣ በኋላ ግን እነዚህ ነገሮች በሙሉ ነው የቀየራቸው። ብዙ ነገሮችን ቀይሯል፣ አስተካክሏል እና ልክ እኔ ደግሞ ሰዎችን እንደቀየርኩት እንዳስተካከልኩት ብሎ ነው የሚናገረው። ከዛ ባሻገር ይሄን ነገርን ያደረኩት ብቻዬን አይደለም፣ የአርቴታም ተጽዕኖ አለበት፣ የቤተሰቦቼም ተጽዕኖ አለበት ብሎ ይናገራል። ኢቭን በ2016 አርሰናል እሱን ሲያስፈርመው ከዛ በፊት አርሰን ቬንገር ደውለው ተጫዋቹን ለማስፈረም እንደሚፈልጉ ሲነግሩት እኔ ለአርሰናል ብቁ አይደለሁም፣ አሁን ለመጫወት ዝግጁ አይደለሁም፣ ቢያንስ የተጨማሪ የ1 ዓመት ጊዜ ያስፈልገኛል፣ መዘጋጀት አለብኝ ብዬ በ2015 ለአርሰን ቬንገር ነግሬያቸው ነበር። ምክንያቱም እኔ ለራሴ ታማኝ ሰው ነኝ እና እኔ ማንም ሰው እንዲተቸኝ አልፈልግም። እኔ ራሴን በራሴ የምተች ራሴን በራሴ የማረም ሰው ነኝ ብሎ እንግዲህ ግራኒት ዣካ ይናገራል። እና ራሴን ማዘጋጀት ነበረብኝ ለዩናይትድ ኪንግደም፣ ለእንግሊዝ ሚዲያዎች። ምክንያቱም የእንግሊዝ ሚዲያ ከጀርመን ሚዲያ በጣም የተለየ ነው እና 60,000 ሰዎች ምናልባትም ከአንተ በተቃራኒ ወይም አጌነስት ሊቆሙብ ይችላሉ እና ለዚህ ራሴን ማዘጋጀት ነበረብኝ ብሎ ግራኒት ዣካ ይናገራል። እና እሱ እንግዲህ በአርሰናል በነበረበት ጊዜ ልክ ከአርሰናል ለመልቀቅ ሲቃረብ የሆኑ አይነት ስሜቶች ነበሩ። በቃ ዣካ ከዚህ ክለብ ይውጣልን፣ እኛ አንፈልገውም፣ በክለብ ውስጥ የሚጠበቅበትን ነገር እያደረገ አይደለም። የሆኑ ወጣት ተጫዋቾች አሉ። ነገር ግን ደግሞ እነዚህ ወጣት ተጫዋቾች ከሲኒየሮቻቸው ወይም ደግሞ ትልልቅ ከሚባሉ ተጫዋቾቻቸው ምንድን ነው ሊማሩ የሚችሉት፣ ምንድን ነው ሊወስዱ የሚችሉት ትምህርት የሚለው ነገር በደንብ ጥያቄ ምልክት ውስጥ መግባት የሚገባው ጉዳይ ነው እና እሱም ይህንን ነገር ሲናገር የሆኑ አማራጮች ነበሩ። ምናልባትም ደግሞ
አርቴታ ከኔ ጋር መጥቶ ባይነጋገር ኖሮ እኔ ሰሜን ለንደንን እለቅ ነበር፣ አርሰናልን እለቅ ነበር። ከዛ በኋላ ባየር ሊቨርኩሰንን አልቀላቀልም፣ ከባየር ሊቨርኩሰን ጋር ዋንጫዎችን አላሸንፍም፣ አሁንም ሰንደርላንድን አልቀላቀልም። ከዛ ደግሞ የ2024 ባሎንዶር የመጨረሻዎቹ 20 ተጫዋቾች ዝርዝር ውስጥም አልካተትም ነበር። የኔ እግር ኳስ ኬሪየር በጠቅሉ ይሄ አይሆንም ነበር ምናልባትም አርቴታን ባላገኘውና ከእርሱ ጋር ባልነጋገር ኖሮ ይላል። እንግዲህ ፈጣሪ አንዳንድ ሰዎችን ወደ ህይወታችሁ ውስጥ ያመጣና ህይወታችሁ እንዲቀየር ያደርጋል። ዣካ የሚገጠመው ይሄ ነው እንጂ ሙሉ በሙሉ ኬሪየሩ ሊበላሽ የእግር ኳስ ህይወቱ ወዳልነበር ቅርጽ ሊቀየር ተቃርቦ ነበር። ግን በመጨረሻም የሆነው ይኸው ጉዳይ ነው። ዣካ ልክ ከአርቴታ ጋር ተስማምቶ ያ ነገር ከቀጠለ በኋላ ግን ያ ሁሉ ስሜትና ድባብ ነበር የተቀየረው። ዣካ በአርሰናል የሚወደድ ተጫዋች ሆነ። በአርሰናል በጣም በልባቸው ውስጥ ትልቅ ቦታን ያገኘ ተጫዋች ሆነ። ደጋፊዎች ዣካን ከክለባቸው እንዲለቅ መፈለግ አቆሙ እና እንደውም ከአርሰናል ጋር በተለያየበት የመጨረሻው ጨዋታ ካስታወሳችሁ በ2022-23 የውድድር ዘመን በመጨረሻው ሳምንት ጨዋታ አርሰናል ወልቭስን ገጥሞ 5-0 ሲያሸንፍ ዣካ 2 ጎሎችን አስቆጥሮ ነበር፣ የመሰናበሻ ጎሎች እና ደጋፊው እባክህ ዣካ ቆይልን አትሂድብን እያለው ነበር። በእንዲህ አይነት ስሜት ነው ከአርሰናል ጋር የተለያዩ እና ስሜቱም ደግሞ ቀላል የሚባል አይደለም። ምክንያቱም ያ የማይፈለገው የአርሰናል ደጋፊዎች ሁልጊዜ ይተቹት የነበረው በቃ ከዚህ ክለብ መውጣት አለበት ይባል የነበረው ተጫዋች በአንድ ጊዜ እንደዚህ የክለቡ ቁልፍና ወሳኝ ተጫዋች ሲሆን መመልከትም እጅግ በጣም አስገራሚ ነው። ለዚህ ደግሞ አርቴታ ትልቁን ድርሻ እንደሚወስድ ነው ይህ ሰው የሚናገረው። እና የሆኑ ሰዎች አንተን ይቀጡሃል፣ ብዙ አይነት ነገሮች ይኖራሉ። ግን ከዛ በኋላ ደግሞ የመጡት ጉዳዮች ዣካ በአርሰናል ወሳኝ ተጫዋች እንዲሆን ያስቻሉት ነበሩ። እና አሁን በ2022-23 እንደምታውቁት አርሰናል ለዋንጫ ሲፎካከር ነበር እና ግራኒት ዣካ ሲናገር 9 ጨዋታዎች እየቀሩን በ8 ነጥብ ልዩነት ከማንቸስተር ሲቲ ርቀን እየመራን ነበር ይላል። በኋላ ግን አርሰናል በ84 ነጥቦች ነው የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ያጠናቀቀው ሁለተኛ ሆኖ ከማንቸስተር ሲቲ በ5 ነጥቦች ዝቅ ብሎ እና አሁን አርቴታ እያደረገ ያለው ነገር ብዙም አይገርመኝም፣ አያስገርመኝም። ምክንያቱም እያደረጉ ያሉትን ነገር በደንብ አውቃለሁ፣ በደንብ የሚሰሩትን ነገር ስለማውቅ አሁን አርቴታ ያለበት የስኬታማነት ግስጋሴ ብዙም የሚያስገርመኝ አይደለም ብሎ ተናግሯል። እንግዲህ ከዛ ጊዜ በኋላ ግራኒት ዣካ ከአርሰናል ጋር ተለያይቶ ወደ ባየር ሌቨርኩሰን ነበር ሄደው። ወደ ባየር ሌቨርኩሰን ሄዶ አንድም ጨዋታ ሳይሸነፍ የቡንደስሊጋውን ዋንጫ ከዛ ቡድን ጋር አሳክቷል። በኋላ ደግሞ እንደገና ሌላም የዋንጫ ስኬትን አስመዝግቧል። ለዩሮፓ ሊግ ፍጻሜ ደግሞ መድረስ የቻለ ተጫዋች ነበር እና እዛ ሄዶ በጣም የሚያስገርም ስኬታማነትን ነው ማስመዝገብ የቻለው። አሁን እንግዲህ የቀድሞ ክለቡን በነገው ምሽት ጨዋታ ላይ የሚገጥም ይሆናል እና ሲናገር ቅዳሜ በጣም የተለየ ጨዋታ ይሆናል። እንግዲህ በተቃራኒ ሆኜ አርሰናልን ለመጀመሪያ ጊዜ ይገጥማለሁ እና ምን እንደሚፈጠር እስቲ አብረን እንመለከታለን ብሏል። አሁን የቡድኑ አምበል ሆኗል እና እንግዲህ አስቡት፣ አንድ ተጫዋች ወደ አንድ አዲስ ክለብ ሄዶ አምበል ከሆነ ተጫዋቹ ያለው የመሪነት ኳሊቲ በጣም ከፍተኛ ነው። እንደውም ብዙዎች ሜዳ ውስጥ ያለ ሁለተኛ አሰልጣኝ ነው ብለው ስለ ግራኒት ዣካ ይናገራሉ። እና እሱም በልጅነቴ እኔ ገና ልጅ እያለሁም አምበል ነበርኩኝ። ገና የ4 ዓመት ልጅ እንኳን ሆኜ ሳለ ቤተሰቦቼ አምነውብኝ የቤት ቁልፍ ሰጥተውኝ ይሄዱ ነበር ይላል። እንግዲህ ምን ያክል ለኃላፊነት ብቁ የሆነ ተጫዋች መሆኑን ገና በልጅነቱ እንደዚህ አይነት አቅም ላይ እንደነበር የሚያሳይ ነው እና በጣም ያስገርማል። እኔ አሁን ሁለተኛ ልጄ 4 ዓመቷ ነው እና እኔ ቁልፍ ሰጥቻት ልሄድ የቤቱን ቁልፍ ሰጥቻት ልሄድ በፍጹም አልችልም። ይሄን ኢማጂን ማድረግ እንኳን ይከብደኛል። እኔ ግን በዛ በልጅነት እድሜ እንኳን እንደዚህ አይነት ኃላፊነቶችን ወስድ ነበር ብሎ ነው የሚናገረው። እና በልጅነቱ ምን አይነት ጊዜን ሲያሳልፍ እንደነበር በጣም ቀጭን ነበርኩ፣ በጣም ትንጥዬ ልጅ ነበርኩ እና ግን ደግሞ በጣም መዝለል እችላለሁ እና በ2009 የ17 ዓመት በታች ዓለም ዋንጫን ከስዊዘርላንድ ጋር ካሸነፍኩ በኋላ ነው ብዙ ነገሮች የተቀየሩት ሲል ግራኒት ዣካ ይናገራል። እና አሁን በመሪነት ደግሞ በሰንደርላንድ እግር ኳስ ክለብ ውስጥ ትልቅ ሚናን እየተወጣ የሚገኝ ተጫዋች እና አሁን በሰንደርላንድ እግር ኳስ ክለብ ውስጥ የሆነ አንድ የሚታሰብ ነገር አለ። እሱም ልክ የሰንደርላንድ አምበል ተደርጎ ከተሾመ በኋላ አሁን በሰንደርላንድ መልበሻ ክፍል ውስጥ ሻምፒዮንሺፕ የሚባል ቃል ራሱ የለም። ወደ ሻምፒዮንሺፕ መውረድ የሚባል ነገር በፍጹም አይታሰብም። ልክ ቅድም አርቴታ እንደተናገረው ወንበሮቹ ተዘበራርቀዋል፣ ወንበሮቹ ምስቅልቅል ብለዋል። እነዚህን ወንበሮች ቦታ ማስያዝ
የእናንተ ተጫዋቾቹ ኃላፊነት ነው ብሎ ነበር አርቴታ የተናገረው። ዣካ ደግሞ ስለ ሰንደርላንድ ሲናገር ወንበሮቹ በትክክል ቦታቸውን ይዘው ተቀምጠዋል። አሁን በ18 ነጥብ በ10 ጨዋታዎች 4ኛ ደረጃ ላይ ተቀምጠናል። የመጪውን ማሸነፍ ይጠበቅብናል። ነገር ግን እንዲህ አይነት ቮካብለሪ እንኳን በእኛ ቃል ውስጥ የለም። ምናልባትም ቶፕ 10 ውስጥ መጨረስ ከ1 እስከ 10 ባለው ደረጃ ውስጥ መጨረስ ነው የእኛ ክለብ ህልም ብሎ ይናገራል። የክለቡ ባለቤት ኪሪል ሉዊስ ዴሪፉስም ይህንን ነገር ያምኑበታል። እንግዲህ የግራኒት ዣካ የ5 ዓመት ታላቅ ናቸው እና ምናልባት ከ38 ጨዋታ በኋላ የሚፈጠረውን እናያለን። ነገር ግን በፍጹም ወደ ታች መውረድ አንፈልግም። እንግዲህ በ28 ቀጣይ ጨዋታዎች ላይ የምንሸነፍ ከሆነ ውጤት የምናጣ ከሆነ የ10 ሳምንቱን ጥሩ ግስጋሴ እርሱት ብሎ ነው የሚናገረው ግራኒት ዣካ። ሰር አሌክስ ፈርጉሰን በአንድ ወቅት የተናገሩት ንግግር ነበር። እኔ የምፈልጋቸው አምበሎች የሆነ ልክ ስኬታማነቱ ላይ ራሳቸውን ለማሳየት ለማጉላት የሚጥሩ ወይ ኬኩ ላይ እንዳለው ክሬም ጎልቶ ለመታየት የሚሞክሩ አይነት ተጫዋቾችን ሳይሆን በቃ ፌክ ያልሆኑ በጣም ሪል መሪዎችን ነው አምበሎችን ነው የምፈልገው ብለው ነው የሚናገሩ። ግራኒት ዣካም እንዲህ አይነት ሜንታሊቲ ያለው ተጫዋች ሪል መሪ ማልበሻ ክፍል ውስጥ የሚናገር ሜዳ ውስጥ የሚናገር ተጫዋች ነው። አሁን የኮቺንግ ላይሰንሱን ሰርቷል። የቢና የኤ ላይሰንስ አለው። እንግዲህ ምናልባት ጫማ ከሰቀለ በኋላ አሰልጣኝ ሆኖ ልንመለከተው እንችላለን። ግን በቃ በመሪነት የሚታወቅ ነው። ኢቭን በአርሰናል ውስጥም ሆኖ አምበልነቱንም ተቀምቶ ከዛ በኋላ ካፕቴን ዊዛውት አርም ባንድ እየተባለ ነበር የሚጠቀሰው። አምበል ግን ደግሞ ከአምበልነት አርም ባንድ ውጭ ኦዴጋርድ አርሰናልም በአምበልነት እየመራም አርሰናልም በደንብ መምራት የሚችል ተጫዋች ነበር። እንዲህ ነው ስለ ግራኒት ዣካ የሚወራ። ምናልባትም ደግሞ ጨዋታው ኤምሬትስ ስታዲየም ላይ ቢሆን በጣም ደመቅ ያለ አቀባበል ሊደረግለት እንደሚችል ሞቅ ያለ አቀባበል ሊደረግለት እንደሚችል መገመት ብዙም አይከብድም። በአርሰናል በጣም ተወዳጅ ተጫዋች ስለሆነ በአርሰናል ምርጥ ከሚባሉ ተጫዋቾች መካከል አንዱ ሆኖ ማሳለፍ ስለቻለ እና ስለ ግራኒት ዣካ እንዲህ ነው የሚታሰበው። የቀድሞ ክለቡን ደግሞ ነገ ምሽት ይገጥማል። እንግዲህ በጣም ስሜታዊ ነው የሚሆነው፣ ምክንያቱም እርሱ አብዛኞቹን ተጫዋቾች ያውቃቸዋል። ሳሊባን ያውቃል፣ ማጋሌሽን ያውቃል። እነ መሀል ሜዳ ላይ በነበረው ጥምረት ውስጥ የሚያውቃቸው ተጫዋቾች እነ ፓርቴ በእርግጥ ከዚህ ክለብ ጋር ተለያይተዋል። ከዛ በተጨማሪ ግን እነ ኦዴጋርድን፣ እነ ቡካዮ ሳካን፣ እነ ማርቲኔሊን እንዲህ አይነት ተጫዋቾችን ያውቃል። እሱ ከወጣ በኋላ በእርግጥ አርሰናልን የተቀላቀሉ ሌሎች ተጫዋቾች አሉ። ዞሮ ዞሮ ግን በእንዲህ አይነት ሁኔታ ውስጥ ደግሞ ግራኒት ዣካ የምርም የዛ ክለብ ወሳኝ ተጫዋች ነበረና ይህንን ክለብ ሲገጥም በምን አይነት ስሜት ይገጥማል? ግን ሁልጊዜም ቢሆን ተጫዋቾች የቀድሞ ክለባቸውን ሲገጥሙ ያ በፊት የነበረውን ነገር እምብዛም እያስታወሱ ወደ ሜዳ አይገቡም። የምርም ፕሮፌሽናል ሆነው የምርም በዛ ፕሮፌሽናልነት ውስጥ ሆኖ ነው ያንን ክለብ ለመግጠም ወደ ሜዳ የሚገቡት። እንግዲህ ዣካ አርሰናልን በተቃራኒ መለያ ይገጥማል። ምን አይነት አቀባበል ይጠብቀዋል ከአርሰናል ተጫዋቾች ከአርቴታ? ከዛ በተጨማሪ ደግሞ ሜዳ ላይ ምን አይነት ፐርፎርማንስ ያሳያል የሚለውን ደግሞ የጨዋታ ምሽቱ ላይ የምንመለከት ይሆናል። ምሽቱ 2:30 በስታዲየም ኦፍ ላይት ሰንደርላንድ ከአርሰናል ጋር ተጠባቂ ጨዋታቸውን ያከናውናሉ። በኋላ ላይ ደግሞ በሌላኛው የትንታኔያችን ክፍል መልሰን የምንገናኝ ይሆናል። እስከዛው መልካም ጊዜ፣ መልካም ቆይታ ይሆንላችሁ።